ማርፈድ ለባህሪው የማይስማማው የድንግል ማርያም ልጅ 5500 ዘመን ሲፈጸም እሱ በቤተልሔም ዋሻ ተወለደ። ያ የነገሥታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ፣ የሰማይ ምድር ፈጣሪ እርሱ በበረት ተገኘ። ይህ ማለት በመጀመሪያ የትምህርት ሐሳቤ ላይ እንደነገርኳችሁ ሁሉ ሳለ ምንም እንደሌለው የከበረ ሆኖ ሳለ በተናቀው ቦታ ላይ መገኘት፣ በብዙ ዕውቀት ውስጥ ለሁሉ ዕውቀት የሚሰጥ ምንም እንደማያውቅ ከድንግል ማርያም በቤተልሔም መገኘት ዛሬ ዝቅ ብሎ በእግዚአብሔር ቤት በክርስትና ውስጥ መኖር ክቡር መሆኑን የነገረን ማንም አይደለም፣ የሰማዩም የምድርም ፈጣሪ የማርያም ልጅ ነው። ክብር ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔር። ኢየሱስ ክርስቶስ አብን ያየ እኔን አየ፣ እኔን ያየ አብን አየ፣ በእኔና በአባቴ መካከል ልዩነት የለም ብሎታል። ነገር ግን ይህ ማለት እኛን የመሰለው እኛ አርአያውን እንድንከተል ሰው የሆነው ግን ከሦስቱ ቅዱስ አንዱ ቅዱስ የድንግል ማርያም ልጅ መድኃኔዓለም ነው። እኔረሁ የሚያየኝን አምላክ አየሁት። ጥቂት ደቂቃዎች እግዚአብሔርን እናገኝ። ይህ መጽሐፍ ቅዱስ ክፍል በቅዱስ መጽሐፍ በሕግ ወይም ደግሞ ቶራ ተብሎ በሚጻፈው በሙሴ መጽሐፍት ላይ የምናገኘው እግዚአብሔር ቃል በኦሪት ዘፍጥረት ምዕራፍ 16 ቁጥር 13 ላይ እናገኘዋለን። የሚያየኝን አምላክ አየሁት፣ ነገርን ከስሩ ውሃን ደግሞ ከምንጩ መቅዳት መልካም ነውና ዛሬ ሁላችን የተሰባሰብንበት ቅድስት ቤተ ክርስቲያን የመጣንበትን ዓላማ ታስተምረናለች። ደግሞም የመጣንበት ዓላማ ትምህርቱን ከኛ ሕይወት ጋር ደግሞ አጣምራ አዋህዳ እንዳይኮሰኮሰን እንድንመቸን አድርጋ ቤተ ክርስቲያን ታስተምራለች። ሁላችሁም ምን የምለውን ቃል አንድ ጊዜ ብቻ ብለን ጸሎት ከፍተን ወደ ትምህርታችን እንሄዳለን። እግዚአብሔር በሉ እስኪላችሁ በገነት እግዚአብሔር ከምንም አስቀድመው ማስተዋልን ስጠኝ። አሜን። ሁሉ ጊዜ በሕይወታችሁ በመንፈሳዊም ሕይወታችሁ ቢሆን በሥጋዊም ሕይወታችሁ ቢሆን ከምንም ነገር አስቀድመ ተማሪውም ሰራተኛውም አገልጋዩም ቢሆን ይህንን ጥያቄ ማስቀደም ይኖርበታል። ያለማስተዋል ምንም ነው። ከምንም በላይ ሀብት ልናደርገው የሚገባን ማስተዋል ነው። እግዚአብሔር ለሁላችን ማስተዋልን ይስጠን። እልረሁ የሚያየኝን አምላክ አየሁት። የሰው ልጆች ለክብር ተፈጥረን እንደምታውቁት በዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር የሰው ልጅ ባሪያው በምሳሌው ፈጠረው። ይህ ሲባል ሁሉንም ቃላት ፈተን ማየት ይገባናል። ምሳሌስ ምንድነው? አርአያስ ማለት ምን ማለት ነው? በእርግጥ የቃሉ አውድ የሚነግረን እርሱ ባወቀ በኋላ ጊዜ ቅዱስ ጳውሎስ ወደ ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አብ ከሦስቱ አንድ አካል የሆነውን እግዚአብሔር ወልድ ወደኛ የመምጣቱን ነገር እኛን ለማዳን የፈጸመውን ምስጢር መናገሩን የሚያወሳ ነው ጳውሎስ።
የዘመነ ፍጻሜ በደረሰ ጊዜ አንድያ ልጁን ወደ ዓለም ላከው። አሁን የቃሉ አውድ የሚያሳየን እኛ ክርስቶስን እንደምንመስል እሱ ደግሞ የእኛን ሥጋ ለብሶ በማርያም በኩል እኛን መምሰሉን የምናይበታል። ነገር ግን ዋናው ምስጢር አርአያ ሲባል ክብር ምስጋና ለስም አጠራሩ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ያደረጋቸው እውነቶች አሉ። በሰማይ በዙፋኑ ቁጭ ብለን ልክ እንደዚያ መቶ አለቃ ልጁ በሞተ ጊዜ ልጄ ተጨንቃለች፣ በሞት አፋፍ ላይ ነው፣ ይልቁንም ነፍስ ከሥጋ እስካሁንም ተለይቶ ሊሆን ይችላል፣ ሞታም ሊሆን ይችላል፣ ልጄን አድንልኝ ባለ ጊዜ በልቶ ይዘን እንሂድ ሲለው አንተ ከእኔ ጋር መሄድ አይገባህም፣ እዚህ ብቻ ሆነ ቃል ተናገር፣ የልጄ ታሪክ ምን ይላል? ይለወጣል። እግዚአብሔር ዓለምን ለማዳን በአባቱ ቀኝ በዙፋኑ ሆኖ ዓለም ይዳን ብል ዓለም ምን ይል ነበር? ይድን ነበር። ነገር ግን ይህንን የእርሱ ፍቃድ አልነበረም። የእርሱ ፍቃድ በአጭር ቁመት በጠባብ ደረት ተወስኖ ከድንግል ማርያም ታላቁ መልአክ ልኮ ሲሻው በቅዱስ ገብርኤል ብስራት ሲሻው በእነ ኤልሳቤጥ ላይ አናግሮ ሰው የሆነበት ያ የትሕትና አባት ዝቅ ማለትን ያስተማረ ምሳሌነቱ በአርአያና በምሳሌ የሰው ልጅ ምን እንበለው? እንፍጠር፣ እኛን ይምሰል። አያችሁ ብዙ ሰዎች አብን ከወልድ ወልድን ከመንፈስ ቅዱስ ስላልገባቸው ነገሮችን ነጣጥለው ሊያዩ ይችሉ ይሆናል። እግዚአብሔር መንፈሳዊ አይነ ልቦናችንን ሁላችንን ያብራል። በዮሐንስ ወንጌል ምዕራፍ 14 ላይ የቂሳርያው ተወላጅ ፊልጶስ እንዲህ ነው ያለው። ወደ ጌታ ፊት ቀርቦ አብን አሳየንና ይብቃን ባለው ሰዓት ኢየሱስ ክርስቶስ አብን ያየ እኔን አየ፣ እኔን ያየ አብን አየ፣ በእኔና በአባቴ መካከል ልዩነት የለም ብሎታል። ነገር ግን ይህ ማለት እኛን የመሰለው እኛ አርአያውን እንድንከተል ሰው የሆነው ግን ከሦስቱ ቅዱስ አንዱ ቅዱስ የድንግል ማርያም ልጅ መድኃኔዓለም ነው። ለዚህ ነው ምንድነው አርአያ ምንድነው ምሳሌ የሚለው ጠንቅቆ ማወቅ ይገባል። አንድ በክርስቶስ ክርስቲያን የተባለ ክርስቲያን አንድ በተዋህዶ ከብረ ተዋህዶ የተባለ ስም ያዘ ከአብራ ከመንፈስ ቅዱስ በ40ና በ80 ቀን ልጅነትን ያገኘ ያ ክርስቲያን ዛሬ ያለን አርአያ ያለን ምሳሌስ ምን ይመስላል? የተፈጠርነው በእግዚአብሔር አርአያና ምሳሌ ውስጥ ነው። እኛ ግን ልጆቹ አባታችንን መድኃኔዓለምን እንመስላለን ወይ? ዋናው ወደኛ ልቦና እንዲመጣ የሚገባው ጥያቄ መጀመሪያ ትምህርቱን ማሳብ በመለኮታዊ መስታወትነት ራሳችንን ማየት ነው። ለዚህ ነው በአርአያና በምሳሌ የሰው ልጅ እንፍጠር። ለዚህም ነው የሰው ልጅ በዚህ ግብር ተፈጥሮ ሳለ አትብላ የተባለውን በልቶ አትንካ የተባለውን ነክቶ እግዚአብሔርን የመሰለ አባት በማጣቱ እግዚአብሔር አባትን እንደሌለው ልጅ ሊተው ስላልፈቀደ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ደቂቃ ሳያዛንፍ ማይክሮሰኮንዶች ሳያልፉ ባለው ሰዓት የተናገረውን የማያስቀር እመጣለሁ ብሎ ያልቀረ
ማርፈድ ለባህሪው የማይስማማው የድንግል ማርያም ልጅ 5500 ዘመን ሲፈጸም እሱ በቤተልሔም ዋሻ ተወለደ። ያ የነገሥታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ፣ የሰማይ ምድር ፈጣሪ እርሱ በበረት ተገኘ። ይህ ማለት በመጀመሪያ የትምህርት ሐሳቤ ላይ እንደነገርኳችሁ ሁሉ ሳለ ምንም እንደሌለው የከበረ ሆኖ ሳለ በተናቀው ቦታ ላይ መገኘት፣ በብዙ እውቀት ውስጥ ለሁሉ እውቀት የሚሰጥ ምንም እንደማያውቅ ከድንግል ማርያም በቤተልሔም መገኘት ዛሬ ዝቅ ብሎ በእግዚአብሔር ቤት በክርስትና ውስጥ መኖር ክቡር መሆኑን የነገረን ማንም አይደለም፣ የሰማዩም የምድርም ፈጣሪ የማርያም ልጅ ነው። ክብር ምስጋና ለስም አጠራሩ ይሁን። አመስግኑት እግዚአብሔርን። እኛ የእሱ ልጆች ነን። እኛ የእሱ አርአያው ምሳሌዎቹ ነን። እኛ የምንመስለው የማርያምን ልጅ ነው። እርሱ የሚመስለው እኛን ልጆቹን ነው። ለዚህ ነው እኮ በሙሉ አንደበታችን በማቴዎስ ወንጌል ላይ ስትጸልዩ እንዲህ ብላችሁ ጸልዩ አለን እግዚአብሔር ወልድ። አባታችን ሆይ ብላችሁ ጸልዩዋል፣ ልጅነታችንን ሲያረጋግጥልን። እኛ ደግሞ አባትነቱን በጸሎት እንድናረጋግጥ በእኛ መካከል የአባትና የልጅ ሕይወት ስለሆነ እንዲህ ብላችሁ ጸልዩ አባታችን ሆይ በሉኛል። እሱ ደግሞ ምን ይለናል? ልጆቼ ሆይ ይለናል። ለዚህ ነው አዳም አባታችን፣ ሔዋን እናታችን ትርፍ ሐሳብ በአእምሯቸው ተመላለስን። በመለከት ሁሉ ተሰጥቶን ሳለ፣ ሁሉ ተፈቅዶልን ሳለ ያልተፈቀደውን በመሻታችን ያልተፈቀደውን በማድረጋችን የምናጣው በጣም ብዙ ክብር አለ፣ የምናጣው ብዙ ነገር አለ። አባታችን አዳም ለዚህ ነው ሁሉን ፈቅጄልሃለሁ፣ ነገር ግን እችን ፍሬ ብቻ እንዳትበላ አለው። እግዚአብሔር አዳም አይደለም ፍሬውን ሌላም ጨምሮ ቢበላ የሚጎልበት አምላክ ሆኖ አይደለም። ነገር ግን በአዳምና በእግዚአብሔር በገዥና በተገዢ በሰጪና በተቀባይ በመሐሪና ምሕረት በሚለምን መካከል ያለውን ልዩነት ሊያሳየው እንዳትበላ ትእዛዜን ምን እንዳትተላለፍ። ብዙ ጊዜ ብዙ ክርስቲያኖች ኃጢአትን ስንሰራ የምናድፈው የምንቆሽሸው ከክብራችን ዝቅ የምንለው እኛ መሆናችንን ልትረዱ ይገባል። ከእግዚአብሔር ላይ የምናገላ አንዳች ነገር አዳም ሕግ በመተላለፉ የጎደለው ከእርሱ እንጂ ከእግዚአብሔር አይደለም። ክብሩን ያነሳው ከራሱ ላይ እንጂ ከእግዚአብሔር ላይ አይደለም። ለዚህም ነው በመጽሐፋችንም አዳምን አድንሃለሁ አለው። ተናግሮ የማያስቀር እመጣለሁ ብሎ የማይቀርም የድንግል ማርያም ልጅ በጊዜው በሰዓቱ መጣ። አሁን እዚህ ላይ ይብቃንና ትምህርቱ ኤሎሄ የሚያየን አምላክ አየሁት። ይህንን ቃል በእርግጥ የተናገረችው የሳራ አገልጋይ የሆነችው አጋር ናት። አጋር በአብርሃምና በሳራ ቤት ውስጥ የምትኖር አገልጋይ ናት። ሳራና አብርሃም በትዳር ሲኖሩ፣ ነገር ግን ለጥቂት ዘመናት እግዚአብሔር ልጅ ባለመስጠት የእግዚአብሔርን ጊዜ እንዲጠብቁ ለሁሉ ጊዜ እንዳለው በእነሱ ላይ ለዓለም ሊያስተምር ወጥቶ ሽቶ ስለነበረ ለጥቂት ጊዜ ዘገየ። በመዘግየት ውስጥ ግን አብርሃም ከአጋር በሳራ በሌላ መንገድ አጋር ጸንሳ ተገኘች ይላል። አጋር ምንድን ናት ብያቸዋለሁ። የሳራ ምንድን ናት? አገልጋይ ናት። አብርሃም ከአጋር ጸነሰ። ለዚህም ነው መጽሐፍ እንዲህ ይለናል፣
ነገር ግን አጋር በጸነሰች ጊዜ በእመቤቲቷ ላይ ግልፍጫ፣ አጉል ንግግሮችን ጀመረች። የዚህ ሰዓት አብርሃም አንድ ነገር ማድረግ ነበረበት። ሳራን ከአጋር መለየት። አጋር በፈቀደችው ቦታ እንድትሄድ አብርሃም አሰናበታት። ነገር ግን እዚህ ላይ ዋናው ሐሳባችን የእግዚአብሔር መልአክ በመንገድ ላይ ወደ አጋር መጣ። ወደ ትሄጃለሽ? ተመለሺ አላት። ተመለሺ። ወደ ማን መለሽ አለችው? ወደ እመቤትሽ ተመለሺ አላት የእግዚአብሔር መልአክ። ወደ ማን ተመለሺ? ወደ እመቤትሽ ተመለሺ አላት። እግዚአብሔር መልአክ ብትታዘዢ፣ አሁን ያልኩሽን ብታደርጊ፣ በፈተናው ብትጸኚ፣ ዘርሽን ምን እለዋለሁ? እባርከዋለሁ። ወንድ ልጅ በውስጥሽ እንዳለ አውቃለሁ ብለው ስሙን ሁሉ መልአኩ ነገራት ይላል። አሁን ይህን ታሪክ ከዛሬው ታሪክ ጋር ምንድነው የሚያዛምደው? የእግዚአብሔር ልጆች ባልተፈቀዱ መንገዶች ላይ የምንሄዳቸው ነገሮች ሁሉ ዋጋ ያስከፍላሉ። የክርስቶስ ወደ ዓለም መምጣት ያልተፈቀደ ነገርን ከማድረግ የተነሳ ነው። አትብላ የተባለውን በበላ ጊዜ፣ አትንካ የተባለውን በነካ ጊዜ መከራ ወደ አዳምና ወደ ሔዋን ሕይወት ውስጥ መጣ። ደግሞ እሱ እግዚአብሔር የሰው ልጅ በደለ አጠፋ ብሎ ዝም አላል። እኛው በድለነው እርሱ ሊክስ ወደኛ መጣ። አጋር ያደረገችው ኃጢአት ያደረገችው በደል እግዚአብሔር ሊተዋት አልፈቀደም ይላል። ልክ አዳምን እንዳልተወም አጋርንም ሊተዋት አልፈቀደም። ተመልከቱ፣ ወደ አዳም የመጣው እግዚአብሔር አዳም ወዴት አለ እንዳለ ሁሉ ዛሬ ደግሞ መልአኩን ልኮ ወደ አጋር ወዴት ትሄጃለሽ? ብትበድዪ ንስሐ ገብተሽ አልቅሰሽ ምሕረት የሚገባሽን ምሕረት መለመን አለብሽ እንጂ እንዴት ከቤትሽ ትወጫለሽ? ወደ እመቤትሽ ተመለሺ። አንድም እመቤት የተባለች ለጊዜው ሳራ ናት። በኋለኛው ዘመን ይህች እመቤት ቅድስት ቤተ ክርስቲያን ናት። ፍጻሜው የጌታ እናት ድንግል ማርያም ናት። ምንም ኃጢአት ብንሰራ ብንበድል፣ ከእግዚአብሔር ትእዛዝ ብንተላለፍ፣ እግዚአብሔር በማይፈቅደው ርኩሰት ላይ ዘመናችንን ብናሳልፍ እንኳ ወደ ደጅ አይደለም ወደ እመቤታችን ወደ ቤተ ክርስቲያን መጥቶ ማልቀስ፣ መጸለይ፣ ማረኝ፣ ይቅር በለኝ ማለት ይገባል። በዚህም ነው እግዚአብሔር እንዲህም አላት። የእግዚአብሔር ስም መልአኩ ባናገራት ጊዜ በመልአኩ ላይ እግዚአብሔርን አየችው ይላል። በመልአኩ ላይ ማንን አየችው? እግዚአብሔርን አየችው። ወደ አጋር አንደበቷ ተከፈተና ምን አለች? ኤሎሄ አለች። ያልተወኝን መልአክ አየሁት፣ እንደ ኃጢአቴ በመንገድ ያላስቀረኝን መልአክ አየሁት፣ እንደ በደሌ ያልከፈለኝን መልአክ አየሁት። የሚያየኝን መልአክ አሁን አየሁት። በምን አየችው? በመልአኩ ቃል ላይ አየችው። ስለራራላት አየችው። ለይቅርታ ወደ ቤትሽ ተመለሺ ሲላት አየችው። እግዚአብሔርን ያየ ከእንቅልፍ ቀስቅሶ የሚያስፈራውን ጨለማ ርቆ በሚደንቅ ብርሃን ውስጥ ወደ ቤቱ ለክብር ጠራን ማን ነው? እሱ ስሙን ጥሩት ማን ነው? የሚያይንን አምላክ ማየት ካልቻለን ችግር አለ። ክብር ምስጋና ለእርሱ ይሁን። የሚያይንን አምላክ
አዎ በጥሪው አይተነዋል። ጠርቶ ዝም አላለንም። በዝማሬው፣ በስብከቱ፣ በቅዳሴው ደከመን ሰለቸን ሳይሉ ሊቃውንት ሌሊቱን ሙሉ በያሬዳዊ ዝማሬ እግዚአብሔርን እንድናየው ያለ ድካም በመላእክት ኃይል ውስጥ ሆነው ሲያገለግሉ ያደሩ የሚሆንን አምላክ በሊቃውንቱ ላይ እናየዋለን። አጋር ይሄ ነው የሚሆንን አምላክ አየሁት አለች በመልአኩ ላይ። እና አሁን አጋር ታሪክ እዚህ ጋር ይብቃ። የእግዚአብሔር ልጆች ሶስት ነገር ብቻ ብዬ አበቃለሁ ትምህርቴ። ዋናው ሀሳብ የማስተላልፈው ዛሬ ምንም እንኳን ጥንተ ስቅለቱ ቢሆን ክርስቲያኖች ጥንተ ስቅለቱ ብለን የምናልፈው ጉዳይ የለም። ይሄ ከታሪክ አንጻር ነው። ዛሬ ቤተክርስቲያን ከታሪክ አንጻር መቆም ይገባል። መኖራችን ከሕይወት አንጻር ብቻ ነው ስብከታችን መሆን ያለበት። ኢየሱስ ክርስቶስ መድኃኔ ዓለም መድኃኔዓለም ዛሬም ሥጋዬን ቆርሶ ደሙን አፍስሶ ልጆቼኑ ሥጋዬን የበላ ደሜን የጠጣ ይድናል ብሎ ዛሬም ሥጋው ደሙን እየሰጠን ነው። ዛሬም መድኃኔዓለም በየቀኑ በካህናቱ እጅ ይሰዋል። ስለዚህ የሚቀርበውን መለኮታዊ መዓት ለምህረት፣ ለይቅርታ፣ ለርስተ መንግሥተ ሰማያት መግቢያ ለሁላችን በየቀኑ ስንዱ እመቤት የሆነችው ቅድስት ቤተ ክርስቲያን ይህንን መድኃኔዓለም ሥጋና ደም ዕለት ዕለት ታቀብላለች። አያችሁ በመጋቢት 26 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ በቀነ አዳም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ይህ ስለ እናንተ የሚቆረስ ሥጋዬ ነው፣ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ ሁላችሁ ከዚህ ብሉ፣ ሁላችሁ ከዚህ ጠጡ ተብሎ ተጽፏል። አያችሁ በመጋቢት 27 ቀን በማይራሩ ልጆቹ በፍጥረቱ ቀራንዮ አደባባይ ላይ ዋለ። አሁን ሶስት ነገር እናያለን። ፍጥረቶች ለፈጣሪያችን ያደረግነው መልካም ያልሆኑ ነገሮች ዛሬም ከሕይወታችን ልናስወግዳቸው የሚገቡ ነገሮች ትላንት አይሁድ ያደረጉትም ዛሬ ከኛ ሕይወት ጋር አነጻጽረን አይተን ትምህርታችን እናበቃለን። የመጀመሪያው ጌታ መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ለማዳን ሲመጣ ክፉ ምክርን እንመለከታለን። ምክረ አይሁድ ተመልከቱ፣ ከንቱ ምክር። ጌታችን ኢየሱስ ክርስቶስ ጎባጣ ቢያቀና፣ ሽባ ቢረታ፣ ሙት ቢያስነሳ፣ ለምጽ ቢያነጻ፣ የጎበጡትን ቢያቀና ሊሾሙት፣ ሊያመሰግኑት፣ ሊያከብሩት ይገባል እንጂ ሊሰቅሉት አይገባም። መከራ ሊያጸኑበት አይገባም። ነገር ግን የኃጢአታቸውን መጀመሪያ ምን አደረጉት? በክፉ ምክር ጀመሩ። ዛሬም በእያንዳንዳችን ሕይወት ውስጥ ሰውን ለመጣል አንዱ ከአንዱ ቦታ እንዲሰደድ፣ አንዱ ከአንዱ ሕይወት ከእንጀራ ላይ እንዲለይ፣ አንዱ በትምህርት ገበታው ላይ እንዳይጸና፣ ከፍ ብሎ እንዳይታይ እንዳይሄድ ምክር የያዛችሁ የኦርቶዶክስ ተዋሕዶ ልጆች ስንት ተሆነው? ስንት እንሆን? በክፉ ምክር ላይ ሕይወታችን የጸና ስንት እንሆን? ሰው ሲጠፋ ምንም የማይመስለን ይልቁንም የወደቀን ዛፍ አንስቶ ቢተክሉት ይበቅላል ጽድቅ ካለ። ነገር ግን የብዙዎቻችን ምልከታ እንዲህ አይደለም። በወደቀ ዛፍ ምሳር ይበዛበታል። አንድ የክርስቶስ ልጅ የሆነ ጻድቅ እንዳይሁድ መክሮ ከማራቅ ወደ ሕይወት፣ ወደ ንስሐ፣ ወደ እግዚአብሔር ማመጣት አንድ የኦርቶዶክስ ተዋሕዶ ክርስቲያን ግዴታው ነው። ዛሬ ታዲያ ከአይሁድ የተለየ ነው በምንድን ነው? ዛሬስ ምክረ አይሁድ የለም፣
በቤተ መቅደሱ የለም ወይ? በየመንደሩ ምክረ አይሁድ የለም? በየመስሪያ ቤቱ ምክረ አይሁድ የለም? ሰዎች እንዲጸኑ አይደለም፣ ከየት እንዲወጡ እንቅፋት የሆን በምክረ አይሁድ ስንቶቻችን እንሆ። እግዚአብሔር ዛሬ እንድንመለስ ጥሪ ያደርጋል። እንዲህ አድርገን በእኛ ምክንያት ሰዎች ከቤተ መቅደስ ከሕይወት ከእንጀራቸው ተለይቶ እንደሆነ በፍጥነት ንስሐ ልንገባበት ይገባል። ሁሉ ጊዜ አይሁድ ምክር እያለን አይሁድን መግፋት ብቻ አይደለም። ይሄ እዚህ ነጭ የለበሰ አይሁድ እኮ እዚህ ቆመዋል። ምንድነው ልዩነቱ? ልዩነት ልንፈጥር ይገባል። ያመነው ካላመነው፣ ጻድቁ ከኃጥኡ፣ ብርሃን ከጨለማው፣ መራራው ከጣፋጩ ሊለይ ይገባል። የቱ ጋር ነው ያለነው እኛ? በዚህ ነው ዛሬ መድኃኔዓለም ከውስጣችን ይህን ከንቱ ምክር በማቴዎስ ወንጌል 26ኛው ምዕራፍ ቁጥር 3 ላይ አይሁድ ጌታን እንዴት አድርገን መከራውን እናጽናበት፣ እንዴት አድርገን እናስወግደው ብለው መከሩ ይላል። መከሩ። ዛሬም በተመሳሳይ መልኩ የሰው ሕይወት እንዴት እናበላሽ ብለን ምክር የያዘን ሰዎች እግዚአብሔር ማስተዋልን ጥበብን ለሁላችን ያድለን። ሁለተኛው ጌታን ፍጥረቱ ልቡን ከሰበረበት አንዱ የወዳጅ ክደት ነው። እስኪ በሉት፣ የወዳጅ ክደት በሉ። እስኪ አትፍሩ፣ የወዳጅ በሉ። ክደት ዛሬ የምናስበው የጌታን መሰቀል አያይዘን የወዳጅ ክደት ነው። የወዳጅ ክደት ከባድ ነው፣ ከባድ ነው። ልብ ይሰብራል፣ አንኮታኩቶ ይጥላል። እንዲህ እንደ ቃሉ ያጠረው የቀለለ ሕይወት እንዳይመስልህ። ለዚህ ነው እኮ ሊቁ በምስጢር ሲያስተምር እንዲህ ነው ያለው፣ ጠላቴን እኔ እጠብቃለሁ። ጠላቴን ምን እላለሁ? እኔ እጠብቃለሁ። በሰማይ በዙፋኑ ያለው የማርያም ልጅ ወዳጄን አንተ ጠብቅልኛል። ወዳጄን ማን ይጠብቅልኝ? ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አልጫ ዓለም ወንጌል በሆነው ጣፋጭ ዓለምን ለማጣፈጥ ከተጠራው አንዱ የስሙም ትርጓሜ ታማኝ የሆነው ይሁዳ ማለት ታማኝ ማለት ነው። ለወንጌል አገልግሎት ለቅድስና ለሕይወት ተጠርቶ ሳለ ፍጥረቱ ባለቤት በጌታ በኢየሱስ ክርስቶስ ክፉ ነገር አሰበ። ወዳጁን ፈጣሪውን መጋቢውን የድንግል ማርያም ልጅ መድኃኔዓለምን ሳመው ይላል። ምን አለው? ሳመው። ገርማል። ማቴዎስ 26:49 ላይ ይሁዳ ማንን ሳመው? ጌታን ሳመው። ሲስመው እንደኔ አሁን ቅድም እንዳያችሁት ሞላ ደህና ነው ወይ ብዬ እንደናፈቀኝ አሳሳም አይደለም። እኔ የምስመው እርሱ የማርያም ልጅ ሊሰቀል የሚገባው ሊሞት ሊገረፍ የሾህ አክሊል ሊደፋበት የሚገባው እሱ ነው ብሎ ስሞ ሰጠው ይላል። ከባድ ነው። በወዳጅ ክደት ልብ ይሰብራል። የጌታ ይቀመጥ። ዛሬ በወዳጆቻችን የተከዳን ስንት እንሆን? አብራችሁ ቁጭ ብላችሁ ምስጢሩን ከሰማችሁ በኋላ ደግሞ ሄዳችሁ የሰውት ያበላሻችሁ ስንቶቻችሁ ትሆኑ? በወዳጆቻችሁ ላይ ክደት የፈጸማችሁ ስንቶቻችሁ ትሆኑ? ታዲያ በዚህ ቀን በሚያስፈራ በሚያስደነግጠው በፍጥረት ባለቤት በእግዚአብሔር ፊት መቆም ሊከብድ ይገባል። የሚያየንን አምላክ በቅድስና መልሰን ልናየው ይገባል። እርሱ ያያል። የማረን ዝም ያለ ምስል አላየ አይደለም፣ እድል እየሰጠን ነው። ከዛሬ ነገ ልጆቼ ይመለሳሉ እያለ ነው እንጂ በጨለማ የምታሰረውን፣ በጨለማ የምትሰራውን፣ በጨለማ የምንሰራውን የምናስበውን እያንዳንዱን ነገር ማን ያውቃል? እስኪ ስሙን ጥሩት። ማን ያውቃል? እግዚአብሔር ያውቃል። ስለዚህ በወዳጅ መከዳት ከባድ ነገር ነው። ስለዚህ በእንደዚህ አይነት ልቦናቸውን የሰበሯቸው ሰዎች ልትክሷቸው ይገባል። የንስሐ ፍሬ አንዴ ነው። የቀሙትን መመለስ፣
ደግሞ የበደሉትን መካስ ነው። ይሄ ከሆነ ነው ስቅለቱን የምናስበው አይደለም እንዴ? ያለበለዚያ ጨብጭቦ እልል ብሎ መሄድ ብቻ የት ነበርሽ አንግሼ መጣው ማንን የነገሰውን መልሰን ልናነግሰው ይህ አይደለም። እርሱ ለስም አጠራሩ ክብር ምስጋና እስከ ዘላለም ንጉሥ ለሆነ ለእግዚአብሔር አመስግነው። ክብር ምስጋና ለእርሱ። እርሱ ለዘላለም ንጉሥ ነው። አንተ ባትመጣም እሱ በዙፋኑ እንደነገሰ ነው። አሁን ግን በጽድቅ ወንበር ላይ ራስን እንድታጸድቅ እግዚአብሔር የወደደውን ጠርቷ ለምን ሊያነግስህ እንን የክርስቶስን ጥሪ ሰምተህ አጠገቡ የበደልከውን ወዳጅ መስለህ ቀርበህ ልቡን የሰበርከውን ወንድምህን እህትሽን ልትክሻቸው ከሻልሽ ብቻ ነው የመድኃኔዓለም ልጅነት የሚረጋገጠው። ሦስተኛው ፍርድን ማዛባት ነው። ጨርሻለሁ። ይህን ብዬ አበቃለሁ። ሰዓት እንደወሰድኩ ይገባኛል። ሊቀ ካህን ፍርድን ማዛባት እንደምታውቁት በእስራኤላውያን ልማድ ቋንጃ ሰባሪ ማጀራት መቺ ምድሪቷን ያሸበሩ ሰዎች ይታሰራሉ፣ ማረፊያ ክፍል። ነገር ግን በእነሱ አሰራር ደግሞ በዓመት አንድ ጊዜ ሕዝቡ የፈቀደውን ደግሞ ከእስር በመፍታት ሕዝቡ እንዲደሰት ያደርጉ ነበር። ታዲያ ነገሮች ገጠሙና ጌታ መድኃኔ ዓለም ኢየሱስ ክርስቶስ ተያዘ። ከሐና እስከ ቀያፋ፣ ከቀያፋ እስከ ጲላጦስ፣ ከጲላጦስ ደግሞ እስከ ቀራንዮ አደባባይ ላይ መሬት ለመሬት እየጎተቱ መከራ ሲያጸኑበት ወደ ሕዝቡም ሲያቀርቡት ብዙዎች እንዲህ አሉት፣ አንተ አስቀድመህ ይህን ቤተ መቅደስ አፈርሰዋለሁ አስነሳዋለሁ የእግዚአብሔር ልጅ ነኝ ስትል የነበረ እስኪ ራስህን እንኳን አድን እያሉ ተዘባበቱበት። ነገር ግን ሌላ ድምፅም አመጡ። ወደ ጲላጦስ ወደ ሐና ወደ ቀያፋም ይዘው በቀረቡ ጊዜ ሕዝቡን ነገሥታቱ አንድ ጥያቄ ጠየቋቸው። ምን የሚል ጥያቄ ጠየቋቸው? ያለ ዘመናት እስራኤልን ሲያሸብር የነበረ በርባን ይፈታ፣ ደግሞ ንጹሕ የሆነ የድንግል ማርያም ልጅ መድኃኔዓለም ይታሰር ይሰቀል። እንዴት አንድ በባለሥልጣን ወንበር ላይ የተቀመጠ አካል እውነቱን እያወቀ ያን ንጹሕ በግ ሊሾሙት የሚገባ ሊያነግሱት የሚገባውን የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስን ከአይሁድ ጋር በአንድነት በመሆን ፍርድ ሲያዛባ እናየዋለን። መሰቀል የሚገባው በርማን፣ በድንጋይ ተወግሮ መሞት የሚገባው በርማን፣ ነገር ግን በርባንን ፈተህ ክርስቶስን ስቀለው አሉ። ይህም በመንግሥት ወንበር ላይ ቁጭ ያለ ሹመኛ እንግዲህ ከእናንተ ቃል አልወጣም፣ እውነቱን ያውቃል። ጲላጦስ በአንድ ወቅት ምንድን ነው ያለው? እውነት ምንድን ነው አለ አይደለም? እውነት ምንድን ነው አለ። ሚስቱ ምን አለችው? ሌሊቱን እንቅልፍ ብታጣ ጲላጦስ ባለቤት ዛሬ በራእይ እንዲህ አለችው፣ በእሳት ዙፋን ላይ ቁጭ ብሎ የእሳት ካባ አድርጎ የእሳት መቅጫ ዱላ ይዞ በነገሮች ሁሉ በእሳት ተከቦ አየሁት። በዚህ በንጹሕ ሰው ላይ እጅህን እንዳታነሳ፣ ፍርዱ በአንተ ላይ ምን ያለ ነው? የጸና ነው የሚሆነው አለችው። ይህንን ጊዜ ውሃ አስመጥቶ ታጠበ። እንግዲህ እንደወደዳችሁ አድርጉ፣ እኔ ከዚህ ከንጹሕ ሰው ደም ንጹሕ ነኝ አለ። ዛሬ እንዲህ መታጠብ የሚያስፈልግ ይመስለኛል። በእያንዳንዳችን ሕይወት ውስጥ ያስፈልጋል። በትልልቅ ወንበር ላይ ቁጭ ብላችሁ የትንሽ ሰዎችን ሕይወት ያዛባችሁ እስክሪብቶ ጊዜ የሰጣችሁ ሰዎች ካላችሁ ፍርዳችሁ ይስተካከል። ፍርድ ማዛባት መልካም አይደለም። እውነት እርሱ ኢየሱስ ብቻ ነው። ከእግዚአብሔር የራቀ ሐሳብ ሊኖር አይገባም። ለዚህ ነው ፍርዱን አዛቡት ይላል።
ፍርዱን አዛቡት። የሚሰቀለው ወርዶ መውረድ የሚገባው ተሰቀለ። ዛሬም በሕይወታችን ፍርድ አዛብተን ዋጋ ያስከፈልናቸው ሰዎች በርካታ ሰዎች አሉ። በርካታ ሰዎች እምባቸው የፈሰሰ ኑሯቸው ተበላሽቶ ኑሯቸው አልቆም ያለ በዓለማችን ብሎም ሀገራችን ላይ የሚሰሩት ክፉ ነገሮች ሁሉ ፍርድ በመዛባት ውስጥ ያለን እኛም በደሙ የተጨማለቅን ጥቂቶች አይደለንም። የቀራንዮውን በግ ማሰብ ሁሉን ምን ብሎ ነው? ትቶ ነው። ፍርድን ከማዛባት ልንቆጠብ ይገባል። በዚህ ያለፍን በርካታ ሰዎች አለን። ሁላችንም ፍርዳችን ትክክል ሊሆን ይገባል። ከምንም በላይ ከኋላ ለተቀመጥነው አገልጋዮች እግዚአብሔር ይህንን አልጫ ዓለም ጨው እንደ ጨው እንድናጣፍጥ ይህንን ጨለማ ዓለም ብርሃን ሆነን እንድናበራ እውነት ከአንደበታችን መልካም ሥራ ከሰውነታችን እኛ አርአያ ልንሆን እንደሚገባ መጽሐፍ ያስቀምጥልናል። በዋናነት እኛን አይተው የሚከተሉት በርካታ ምዕመናን በእኛ ልክ ይጓዛሉ። አንዳንድ የሰነፍ ትምህርት ማስተማር አልፈልግም። ሁሉም እንደየሥራው ይቀጣል። አንቺ ምን ካህኑን አሳይሽ፣ አንቺ ምን መለኪያውን አሳይ ነው። እንዲህ አይነት ትምህርት የላትም ቤተ ክርስቲያን። ብርሃናችሁ በሰው ፊት ይብራ። ያን ብርሃን አይተው ሕይወታቸው ጨለማ የሆኑ ሰዎች ብርሃኑን አይተው ምን ይላሉ? ይከተላሉ። ትምህርቱ ለእናንተ ብቻ አይደለም፣ ለእኔም ለወንድሞቼም ጭምር ነው። ፍርድን ማዛባት መልሶ የእኛን ሕይወት ያዛባዋል። ለዚህም ነው ጌታችን መድኃኒታችንን ኢየሱስ ክርስቶስን የሚያየኝን አምላክ ማየት ይገባል። ዛሬ ሁላችንም የአጋርን ዓይን እንዲገጥምልን አምላካችን ቅዱስ ፍቃድ ይሆንልን። የሚያየኝን አምላክ ምን ማለት አለብኝ? ማየት አለብኝ። ያለበለዚያ በመመላለስ ዘመኔን ነው የሚጨርሰው። ኤልሮይ ያስተማረን የመከረን የድንግል ማርያም ልጅ መድኃኔዓለም ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።